እንደ አሳማ መጥፎ ነገርን ብቻ የሚያነፈንፉ ሰዎች አሉ። እንደ ዝንብ ቆሻሻ ቦታ ብቻ መሄድ የሚያምራቸው ሰዎች አሉ። ሙሐመድ ኢብኑ አብዱል ወሃብ ብቅ አለና የዚህን ሰውዬ ሸሮች ለቃቅሞ ሞቱ ወይም ሊሞት የነበረውን የኢብኑ ተይሚያን ፊትና እንደገና ህይወት ዘርቶ አሁንም መልሶ ኡመቱ ላይ ዘራው። ሱብሃንአላህ። የሼክ ሙሐመድ ኢብኑ አብዱል ወሃብ ጉዳይ ለምን እንደዚህ እንደሚያንገባግባችሁ በደንብ ይገባል። ተውሂድን አዝሎ ሽርክን ለማንኮታኮት ተነስቶ ስለመጣባችሁ በዚህ ምክንያት የታሰራጩት የነበረውን የቀብር አምልኮትና የኹራፋት እምነት በጣጥሶ ስለጣለባችሁ ከስር መሰረቱ አፈራርሶ ስለጣለባችሁ ለዚህ ነው የሼክ ሙሐመድ ኢብኑ አብዱል ወሃብ ጉዳይ የሚያንገባግባችሁ። አዎ ተውሂድን አንግቦ የሄደ ሁሉ ለሙሽሪክ ጠላት ነው እና አቡ ጀህልና ሌሎች ሙሽሪኮች እኮ ልክ የዚህን አይነት አፍካርን ይዘው ነው የተነሱት። ላኢላሃ አላህን በብቸኝነት አምልኮ የሚልን ርዕስ የሚያነሳን ሰው ነበር እንዳንተ የሚዋጉት። እንደ ዝንብ ቆሻሻ ቦታ ብቻ መሄድ የሚያምራቸው ሰዎች አሉ። ቆሻሻ ነገር ያለበት አካባቢ የሚመቸውና ወደ ቆሻሻ አካባቢ እየመረጠ የሚጓዝ ማን ነው ማለት ነው? ወደ ሽርክ የሚጓዝ ወደ ቀብር አምልኮት የሚጓዝ ነው። አላህን በብቸኝነት አምልኮ እያለ የሚጣራና ዛፍ አምልኮትን ከስር መሰረቱ ገንድሶ የጣለ ቀብር አምልኮትን የተዋጋ ጌላኔ ድረስልኝ፣ አልከሶ ድረስልኝ፣ አብሬት ድረስልኝ እያላችሁ የምታሰራጩትን የሽርክ እምነት ከስር መሰረቱ በእንደዚህ አይነት ኪታቡ ስለተዋጋባችሁ ነው ይህን ያህል የሚያንገበግባችሁ። በአላህን በብቸኝነት ይመለክ እያለ የሚጣራን አካል በሙሉ በመጥፎ አይነት አገላለጽ ትገልጹታላችሁ። ትክክሉ ግን ሐቁ አላህ Subhanahu Wa Ta'ala እንደነገረን ቆሻሻ ለቆሻሻ የሚሄድ ሽርክ ላይ የሚንከባለል አፈር የቀብር አፈርን በረካለው እያለ እየበጠበጠ የሚጠጣ እንጂ ተውሂድን አንግቦ የያዘ ሰው በጭራሽ ቆሻሻ ለቆሻሻ የሚሄድ ሰው አይደለም። ሼክ ሙሐመድ ኢብኑ አብዱል ወሃብ የእሳቸው ጉዳይ ለምን እንደሚያንገበግባቸው ተመልከቱ። አልኡሱል ሰላሳ ከሚያንገበግባቸውና ከሚጠሉት ኪታብ ውስጥ አንዱ። በዚህ ኪታብ ላይ ምን መጥፎ ነገር ያለ መስላችሁ? ወላሂ ምንም ነገር የለም። አሁን ከፍቻ ታያቸዋለሁ ምን እንደሚያንገበግባቸው ማለት ነው። እያንገበግባቸውና እያርመጠመጣቸው ይሄን ያህል ሰላም የነሳቸው ሽርክ እንዳይስፋፋ በእንደዚህ አይነት ኪታቦቹ በደንብ አድርጎ በቁርአንና በሐዲስ ማስረጃ ተለጻፈባቸው። አብሬት እንዳይመለክ፣ አልከሶ እንዳይመለክ፣ አብሬት አልከሶ እየተባለ ደጋግ ሷሊህ ናቸው እየተባሉ የአላህ ዒባዳ ተቆርፎ እንዳይሰጣቸው ስለተቃወመና በቁርአን በሐዲስ ማስረጃ ስላመጣባቸው ይህንን ነገር ለምን ሽርካችን ተነካ ብለው ነው የሚንገበገቡ። ተመልከቱ ሼክ ሙሐመድ ኢብኑ አብዱል ወሃብ አላህ ይዘንለትና ኪታቡ ላይ አልኡሱል ሰላሳ ብሎ እዚህ ኪታቡ ላይ ምን ይላል? ኢዕለም ተመልከቱ። አርሸደከ አላሁ ሊጣዓቲሂ አነ አልሐነፊየተ ሚለተ ኢብራሂም አን ተዕቡደላህ ወሕደህ። አላህ ይዘንልህና እወቅ ትክክለኛው ቀጥተኛው መንገድ የኢብራሂም መንገድ አላህን በብቸኝነት ልታመልክ ነው። ሙኽሊሰን ለሁ ዲን ጥርት አድርገህ ዒባዳን ለሱ አድርገህ። ወቢዛሊከ አመረ አላሁ ጀሚዐ ናስ በዚህም ነው የሰው ልጆችን በሙሉ ምን ያለው ያዘዘው በዚህ ነው አለ። ወኸለቀሁም ለሃ ለዚችም ዓላማ ነው አላህ የፈጠራቸው። ቃለ ተዓላ ወማ ኸለቅቱል ጅነ ለእያንዳንዱ ለሚጠቅሳቸው ደግሞ ሼክ ሙሐመድ ኢብኑ አብዱል ወሃብ ማስረጃ ነው ያመጣል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አጋንንትንም ሆነ የሰው ልጅን እኔን በብቸኝነት ሊያመልኩኝ እንጂ አልፈጠርኩም። አዎ ይሄንን ተቃውሟቸዋል። ለአብሬት አታጎብድዱ፣ ለአልከሶ አታጎብድዱ፣ ለመሸይኾቻችሁ አትስገዱ። ይህንን ተቃውሟችኋል። የቀብር አምልኮትን ተው፣ የቀብር አፈርን በጥብጣችሁ አትጠጡ። ይህንን ተቃውሟችኋል። ለዚህ ነው የሚያንገበግባችሁ። ከዛም ተመልከቱ ምን እንዳለ ወአዕዘሙ ማ አመረ አላሁ ቢሂ ተውሂድ። አላህ ካዘዘበት በጣም ትልቁ ነገር ተውሂድ ነው። ወሁወ አለ ኢፍራዱላሂ ቢልዒባዳ ዒባዳ በተባለ ነገር አላህን ብቻ መነጠል፣ ለአላህ ዒባዳ ማድረግ። እንደዚህ እያለ የሚያስተምር አካል ነው እየወቀሱት ያለ። ወአዕዘሙ ማ ነሃ አንሁ ሽርክ አላህ ከከለከለው ነገር ሁሉ ትልቁ ደግሞ ሽርክ ነው አለ። ወሁወ ደዕወቱ ገይሪሂ መዐሁ ሽርክ ደግሞ ማለት ምንድን ነው? ከአላህ ጋር ሌላን አካል መጣር። አላህን የሚጣራል ሰውየው ያ ረሱላህ ኹዝ ቢየዲ ይላል፣ አልከሶዬ ድረሱልኝ ይላል፣ የጎንደሩ ሸህ ድረስልኝ፣ የዳንገለው ሸህ ድረስልኝ ይላል፣ የምኑ ሸህ ድረስልኝ ይላል። ከአላህ ጋር አብሮ መጣራት ሽርክ ነው አላ። ወደሊሉ ለዚህም ማስረጃው ለእያንዳንዷ ፍልስፍና አይደለም። አባቶች እንደዚህ ብለውኝ በህልቤ እንዴቸ እንደዚህ ሁኛ አይደለም። ወደሊሉ ቀውሉሁ ተዓላ ማስረጃው የአላህ ንግግር ነው። ወዕቡዱላህ አላህን አምልኩ ወላ ቱሽሪኩ ቢሂ ሸይአ በሱም ላይ ምንንም አታጋሩበት። ስለዚህ ኡሱሉ ሰላሳ
እና የመሳሰሉ ኪታቦችን ጽፎ የሽርካችሁን ጉዳይ ስለተቃወማችሁ ያንገበግባችኋል። ይህ ደግሞ ለእናንተ ብቻ አይደለም፣ በየትኛውም ዘመን ለሚመጣ ሙሽሪክ በሙሉ የዚህ አይነት የቁርአን አስተምሮ አይመችም፣ አብሮት አይሄድም፣ አይጥመውም። አላህ በብቸኝነት ይመለክ የሚባለው አባባል አይመቸውም። ይህንን ነገር አይወጣም። በዚህ ኪታብ ላይ ሌላ የምታመጡት አንድም ተውሂድን ከማስረጥ ውጭ አላህ በብቸኝነት ይመለክ ከሚል ሐሳቦች የምታመጡት ተቃርኖ የለም። ይህንን አይነት አካሄድ ስለሄደባችሁ ይህ ደግሞ የነብያት ተልእኮ ነው። ምን ይደረግ? ነብዩ የመጡት ሽርክ እንዲቃወሙ ነው፣ ተውሂድን ሊያስፋፉ ነው። የመሸየኽን አምልኮት አሁን ምን እንቃወማለን? ማንም እንዲመለክ ከአላህ ውጭ መመለክ የለበትም የሚለውን አስተምሮት ስላስተማረ ትቃወሙታላችሁ። ነገር ግን የእናንተ መቃወም ቁጥር ውስጥ የሚገባ አይደለም። ዋናው በአላህ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም ዘንድ ትክክለኛ የተባለውን ሸሪዓዊ አስተምሮት ደግፎ እና የዛን አስተምሮት አቋም ማስተማር፣ ይሄንን ይዞ ወደፊት መቀጠል ነው የሚጠበቅብን ማለት ነው። ይሄንንም በማስመልከት እንግዲህ የሼክ መሐመድ ኢብኑ አብዱል ወሃብ ኪታብ የሆነውን ኡሱሉ ሰላሳ ማታ ከ3 ሰዓት ተኩል ጀምሮ በኢሞሌክስ ኢንሻአላህ እንማማራለን። ሊመቻችሁ እንድትመጡ ሽርክነቱን አውቀን እንድንጠነቀቀው ተውሂድነቱን አውቀን አጥብቀን እንድንይዘው ማለት ነው። ወሰላሙ አለይኩም ወራህመቱላህ።